ትሰሚኛለሽ? ይሄን ነገር አስቆሚ። ሰርግ ምናምን የምትይውን ነገር እኔ አልታገስም። ቆይ አንተ እኔም ታገባኝ ምን ችግር አለ? ችጋራ ባለጌ ያሳደገው መቼስ የሰው ክብር አይገባውም። ወጀልኝ ወደዛ ሳይል ልስራበት። አሳይሻለሁ። እሺ ለዚህ ስራሽ አስከፍልሻለሁ። እቺ ልጅ ቆይ ምን አድርጊ ነው የምትለኝ? ሰው እንዴት እናትና ልጅ አንድ አይነት ይሆናሉ? አባዬ አለህ እንዴ? ከዚህ ክፍል የትም እንዳትሄጂ ብዬሽ የት ነበር የሄድሽው? እማዬ የሆነ ነገር አድርጊ በእናትሽ ዝም አትበይ። ምን ልበል ልጅ አንገቴን አስደፍተሽ? ምን ይፈጠራል? ሮዛ ነች እንደምታፈቅሪኝ ነገረች። ሰለቸውክ ማለት ነው ኪራ? አንተ ብቻ እኮ ነበርክ የምትረዳኝ። አባዬ እባክህ አባዬ አይለምደኝም ከዚህ በኋላ ይቅርታ አድርግልኝ አባ። ማርገዝሽ ጠቀመሽ እንጂ ምን እንደማደርግ አሳይሽ ነበር። ሮዛ ምን እየሆንሽ ነው? ለምንድን ነው እንደዚህ የምትጮይው? ጭራሽ ምን ነው የምትናገረኝ? ምን ስታደርግ ነው ያስኩክ? ምን አደረኩ ደግሞ? እንዴት ከአንዲት ገር ጋር ትተቃቀፋለህ? ሮዛ ዝም በይ። እየተናገርሽ ያለሽውን ነገር አታውቂም። ቆይ አንቺ የሰው ባለሽ ስትለጠፊ ትንሽ እንኳን አታፍሪ? ቦታሽ ነው እሺ። እዛው ኩሽናሽ መልመጥመጥ ትችያለሽ። ሮዛ አሁን ሳበዛሽው። ሄሮት ወይ ሰሌ ምንድነው ያስጨነቀሽ ነገር አለ እንዴ? ስጠራሽ እኮ አትሰሚኝም። ኧረ እኔ አልተጨነኩም። ያው ዝም ብዬ እያሰብኩ ነበር። እኔ ልትዋሽኝ አትሞክሪ ሂሩት። ሁኔታሽን ከቅድም ጀምሮ እያየሁት ነበር። ምንም ደህና አይደለሽም። ያው የሙሽራው እናት አይደለሁ። ምን ላድርግ? ዝም ብዬ እየተጨነቅኩ ነው። ምንም ያስጨንቅ ነገር አለ በዚህ ዘመን? ዘመኑ እኮ በጣም ተራቋል። ኬተሪንጉ እንደሆነ እነሱ ይጨርሱታል። አይ እኔ እሱ መች አሳሰበኝ ብለህ ነው? ሂሩት ታዲያ ከዚህ ውጪ ምን ያስጨንቃል? ማለቴ ያው ልጄ እኮ ከጉያዬ ልትወጣብኝ ነው። እሱን ያሳሰበኝ። እሱስ ልክ ነሽ። አንዲትና ብቸኛ ልጃችን ከተለየችኝ ምን ልንሆን ነው? ያኔ እንውለድ እንድገም ስልሽ አየሽ አይደለ? አንተም እኮ ባለመውለዳችን ተስማምተ ነበር። ምን በእኔ ብቻ ታለቅቃለህ? ታዲያ ምን ችግር አለ? አሁንም እኮ እድሜያችን አልገፋም። አይ ሰሌ ትቀልዳለህ አይደል? እኔ ስንት ሀሳብ አለብኝ። የኔ ችግር ሳያንስ ልጁንም ችግር ውስጥ ከተትኩት። መች ነው እሺ ከችግር ውስጥ መውጣው? ሁሌ ችግር። ሻው ምን እያለች ይሆን? ምንድን ነው እሺ የሚሻለኝ? መች ነው ፈጣሪ በቃሽ ምትለኝ? እሺ
ኪራ ምን እያደረግክ ነው? አንቺን ልጠይቅሽ እንጂ ቆይ ምን ለማድረግ እየሞከርሽ ነው? ምን አደረግኩኝ? ማን ለምንድን ነው በዚህ ክፉ ምላስሽ የምትናገራት? ቆይ ምን አደረገች? አንተ ልጠይቅህ እንጂ ከቤት ሰራተኛ ጋር ተቃቅፈ ምን እያደረክ ነበር? ምን አደረግኩ? ደግሞ አንቺ ምን ይመለከትሻል? እንደዛማ ልትናገረኝ አትችልም። አንተ እኮ ማገባ ባሌ ነክ። እሱ አንቺ በቁምሽ ምቃዡ ቅዠት ነው። ምን ማለት ነው? እኔና አንቺ መቼም ቢሆን አብረን ልንሆን አንችልም። እማይመስል ቅዠትሽን አቁሚና እውነቱን ንገሪያቸው። እንደዚህማ ጉር ልታረገኝ አትችልም። ሮዛ እኔ ምንም አንቺን ጉድ ላረግሽ አይደለም። አንቺ ነሽ ነገሮችን እያረግሻለሽ። እሺ ቆይ እኔ የምጠላኝ በማያ ምክንያት ነው? ምን አልሽ? እኔ መቼ ጠላሁሽ? ሮዛ አንቺ ማለት እኮ አብረሽኝ ያደግሽ እህቴ ማለት እኮ ነሽ። ግን ደግሞ ያንቺ ራስ ወዳድነት በዛ። ማያ ያለኝን ነገር እየቀማች ነው። አታይም እንዴ? አንተም የሷ ደጋፊ፣ አባዬም የሷ ደጋፊ፣ እማዬም የሷ። ለምንድን ነው ራስሽን ከሌላ ሰው ጋር እያወዳደርሻለሽ? ይሄ ነገርሽ ነው እኔም እያስጠላኛል። በቃ እኔ ምንም ነገር መስማት አልፈልግም። ውጣልኝ። ምን ልውጣ? አዎ አሰማም እንዴ? ውጣልኝ አልኩህ እኮ። አይ ማያ እንደዚህ ታደርገኛለች? ሮዛ ተናዳለች አይደል? ምን አለች? ተያት እሷን፣ አሁን ይለቃታል። ምናልባት ለሷ ስንል እኔ እናንተ መለየት ሳይኖርብን አይቀርም። ቆይ ለምን እንደዚህ ትያለሽ ማያ? አሁን ሮዛ በጣም እያሳዘነችኝ ነው። እሷ ነገሮችን እንደኔ የምትቋቋም ልጅ አይደለችም። ደግሞ ሲመስለኝ የምር ይሆናል ያፈቀረች። ነገርኩሽ እኮ እሷ ውሸቷን ነው። መቼም ቢሆን ደግሞ አትለወጥም። ተው ኪሩ፣ ምናልባት እኮ ሮዛን አልተረዳናት ይሆናል። ደግሞ እኔ ከሮዛ ጋር ምንም አይነት ችግር የለብኝም። እሱማ ልክ ነሽ። እኔም እንደ እህቴ ነው የምወዳት። በቃ ኪሩ፣ እኔ እናንተ አብረን ስንሆን ሮዛን የሚረብሻት ከሆነ ብንራራቅ ነው የሚሻለው። እንዴ ማያ፣ እኔ እና አንቺ እኮ ጓደኞች ነን። እንድንራራቅ በጭራሽ አልፈልግም። አይ ሮዛ፣ ምን አይነት ጅንሽ? እንዴት ነው ነገሮችን በሌላ መልኩ ለማድረግ ያልሞከርሽው? ለማንኛውም ያቺ ጅል ነገሮችን በራሷ መንገድ ከፍተዋለች። ስለዚህ ይሄን ነገር መጠቀም አለብኝ። የኔ ልጅ ምን ተገኝቶ ነው እንደዚህ ደስ ያለሽ? እናቴ መጣሽ? በጣም እያሰብኩ ነበር። ምን እያሰብሽ ነበር ልጄ? እኔ ክፉ ልጅ መሆን አልፈልግም እና ግን ሳስበው ሁላችሁንም በተደጋጋሚ ያስቀይሚያችኋለሁ። አሁን ግን ልክሳችሁ ፈልጋለሁ። የኔ ቆንጆና አስተዋይ ልጅ፣ ድሮም እኮ እኛ ላይ እንደማጨክኝ ያውቅ ነበር። አመሰግናለሁ ማዬ፣ ሁሌም ከጎኔ ስላለሽ። አሁን ግን ሁላችሁንም ይቅርታ መጠየቅ ፈልጋለሁ። ይሄ በጣም ጥሩ ሀሳብ ነው ልጄ። አባትሽ ሳሎን እንዲጠብቅሽ ነግረዋለሁ። የስ አሁን ማዬ፣ አባዬ ሳሎን እንዲጠብቀኝ አድርጊ።
የታለች ታዲያ ሮዛ? ተሯሩጬ እኮ ነው የመጣሁት። ቆይ እስቲ ሳሊ ትንሽ ተረጋጋ። ሁላችሁም እዚህ ተሰብስባችሁ ስለጠበቃችሁኝ አመሰግናለሁ። ቆይ ግን ሮዛ እናትሽ ለምንድን እንደዚህ አጣድፋ የጠራችኝ? ሳሊ እስክታወራ እስኪ ትንሽ እንጠብቃት። በሰላም ነው ግን ሮዛ? አዎ አባዬ በሰላም ነው፣ ግን ከዛ በፊት ማያ መምጣት አለባት። ማያ ማያ! አቤት። አቤት ሮዚ ፈለግሽ? አዎ ፈልጌሽ ነው። ቁጭ በይ። ይገባኛል ሁላችሁም እዚህ ሮዛ ለምን ጠራችኝ ብላችሁ እየተጨነቃችሁ ነው፣ ግን እኔ ሁላችሁንም ይቅርታ መጠየቅ ስለፈለኩኝ ነው። ምን ነው ዝም አላችኋት? እማዬ ጊዜ እንስጣቸው። ጥፋቴ ቀላል አይደለም፣ በተለይ ማያ ላይ ያደረኩት ነገር። ማያ እባክሽ ይቅርታ አድርጊልኝ። ሮዚ ምን እያደረግሽ ነው? ተነሺ። ይቅርታ ካላደረግሽልኝ አልነሳም። እሺ ይቅርታ አድርጌልሻለሁ። ተነሺ። ከልብሽ ነው ማያ? አዎ ከልቤ ነው። አውቃለሁ ብዙ እንዳስቀየምኩሽ፣ ግን ወድጄ አይደለም። ይቅርታ አድርጊልኝ። እሺ ሮዚ። በእውነት የኔ ልጅ እንዴት እንዳኮራሽኝ አታውቂም። ተባረክ የኔ ልጅ። አባዬ አንተስ ይቅርታ አድርገህልኛል? ከዚህ በላይ ምን አለ ልጄ? እንዴት ይቅርታ አላደርግልሽም? ዋናው እኮ ጥፋትሽን አምነሽ ይቅርታ መጠየቅሽ ነው። ጎበዝ ልጅ። ኪራዬ አንተንም ስላስጨነኩ ስለተጫንኩ በጣም ይቅርታ አድርግልኝ። እሺ ይቅርታ ስለጠየቅሽ ደግሞ በጣም ነው የማመሰግንሽ። አውቃለሁ አባዬ። ከዚህ በላይ ምን ዓለም አለ ሮዛ? አየህ የኛ ልጅ ጥሩና አስተዋይ ልጅ እንደሆነች አሁን ልቤም ማረፈ። እውነት ለመናገር በጣም ፈርቼ ነበር። ፈጣሪ ይመስገን ጸሎቴን ሰምተው። የኔ አባት እንደዚህ እንዲሰማ ስላደረኩ በጣም ይቅርታ። እሺ ሮዛ በአንድ ልጄ እንዴት ይጨክናሉ? አይደለም እንደ ሄዱት? አዎ ደግሞ ታያላችሁ፣ አኮራችኋለሁ። ማያ እባላለሁ። ምን አይነት ፍቅር ደህና አይደለሽም እንዴ? ደላላው ብቻሽን ላከሽ እንዴ? ኦ ሰራተኛችን ነች እንዴ? አዎ በጣም ጥሩ። በቃ የኔ ፍቅር ልሂድ፣ ረፍዶብኛል። እሺ ደህና ነሽ? እሺ ቻው። የኔ ልጅ ልጅሽ አይደለሁም። ልጅሽማ እዛ ሳሎን የተቀመጠችው ነች። እየተሰማሽ ያለው ነገር ይገባኛል የኔ ቆንጆ፣ ግን እሺ እኔስ ምን ላድርግ? እኔ ጋር የመጣሽው ለማስተባበል ከሆነ አትልፊ። ለእኔ ይህን ማድረግ አይጠበቅብሽም። ይሄ ስሜት እንዲሰማሽ ስላደረኩ ይቅር በይኝ። እሺ በቃ የሮዛ ሰርግ ብቻ እስኪያልፍ ታገሺ። አንቺ በጣም መጥፎ ሰው ነሽ። ለእንዳንቺ አይነት ሰው ሴት ልጅ አትገባው። ሮዛ ራሱ አባቷ ስላለ ነው እንጂ አትፈልጊያትም ነበር። በቃሽ። አንቺ ራስሽ ይበቃሻል። አንቺ እኔን የመማታት ምንም መብት የለሽም።
ምን ሆነሽ ነው ሂሩቴ የምታለቅሽው? ኧረ እኔ አላለቀስኩም፣ ዝም ብዬ ነው። እንዴት ዝም ብዬ ነው ትያለሽ? እያየሁሽ። አይ ልጃችን ትልቅ ሰው ሆና ሳይ እኮ በጣም ደስ ብሎኝ ነው። ታዲያ እምባዬ የደስታ ነው እያልሽኝ ነው? አዎ ሶልዬ፣ እኔ በጣም ደህና ነኝ። አንተ ብዙ አትጨነቅሽ። ባይሆን የልጃችን ነገር አላስደሰተ? አሁን እውነት እንደኔ ደስተኛ አባት አለ? በጣም እንጂ እንዴታ። እስቲ ልቀፍሽ። ምን ለማድረግ አስበሽ ነው? ይቅር አልከኛ ኪሩዬ። ዋናው እኮ ይቅርታ ፕሮግራም ላንተ ነበረ። ሮዛ አምኜሽ እኮ ከርተሽኛል። አሁን ድጋሚ መሞኝ ይመስልሻል? ኪራዬ ለምን እንደሱ እየተሰማ ያለው? እኔ እኮ እወድሃለሁ። ለምን ደግሞ አታምነኝ? እና ታዲያ እውነቱን ለምን አልነገርሻቸው? የምን እውነት? ምንድነው የምነግራቸው? ልጁ የኔ ስላለመሆኑና ልንጋባ እንደማንችለው። እንዴ እንደሱማ እንዴት አደርጋለሁ? አባዬ ይገለኛል እኮ። ታውቂያለሽ አይደል? ዛሬ ባይሆን ነገ መስማታቸው ማይቀር ነው። በማያ ምክንያት ነው አይደል? ኡፍ አሁንም ስለማያ ነው የምታወሪው? ሮዛ እኔና አንቺ ብዙ የማያግባቡን ነገሮች አሉ። እርግጠኛ ነኝ ማያ በመሀላችን ስለገባች ነው። አየሽ አልተሳሳትኩ። አንቺ መቼም የማትለወጪ ልጅ ነሽ። አይ እንደሱ አይደለም፣ ትንሽ ስለከፋኝ ነው። እንደሱ አይመስለኝም። አንቺ ሁልጊዜ ማያን ነገሮች ውስጥ ማስገባት ስለምትፈልጊ። ቅድም አላየህም? እግሯ ስር ገብቼ እኮ ነው ይቅርታ የጠየቅኳት እኮ። በተግባርም አሳይኛ። በተግባርማ በደንብ አድርጌ ነው ማሳይክ። ማይ ላግዝሽ እንዴ? ኧረ በፍጹም ይሄ እኮ ስራዬ ነው። ተቀይመሽኛል እንዴ? ከልብሽ አይደለም ይቅርታ ያደረግሽልኝ? ከልቤ ነው ይቅርታ ያደረኩልሽ፣ አታስቢ። አይ አላምንሽም። ተቀይመሽኛል አይደል? ቆይ ምን ባረግልሽ ነው ይቅርታ የምታደርጊልኝ? ራስሽን ይሄን ያህል አታጨናንቂ። እኔ ሁሉንም ነገር ረስቼዋለሁ። እውነትሽን ነው? አዎ እውነቴን ነው። ወይኔ በጣም ነው የማመሰግነው። እንደውም ሚዜ እንድትሆኝ ነው የምፈልገው። ሚዜ? እኔ? አዎ ምን አለበት? አይ ሮዚ፣ እኔ በፍጹም እሱን ይሻልልሽ። ለምን ማያ? ብቸኛ እኮ ነኝ። አንድ ጓደኛዬ ነበረች፣ እሷንም እማዬና አባዬ አብሬያት እንዳልሆን ከልክለውኛል። ይገባኛል፣ ግን እኔ ሚዜሽ መሆን አልችልም። ወጪውን አስበሽ ከሆነ ችግር የለውም፣ ሁሉ ነገር ነው እሸፍናለሁ። ለሱ ብዬ አይደለም፣ እኔ መሆን ስለማልችል ነው። አይሻ ከልብሽ ይቅርታ እንዳላረግሽልኝ። ይቅርታ አድርገሽልኝ ቢሆን ኖሮ በደስታዬ ቀን አብረሽኝ ሆኜ ስልሽ እሺ ባልሽ ነበር። ኧረ እኔ በሱ ምክንያት አይደለም እኮ። እሺ እንደዛ ከሆነ እሺ በይኛ። እሺ በቃ አንቺ ከፈለግሽ ሆንሻለሁ። ታውቂያለሽ ከልጅነታችን ጀምሮ እኔና ኪራ አብረን ያደግነው፣ ማንም በመሀላችን ገብቶብን አያውቅም። አሁን ደግሞ ባሌና የልጅ አባት ሊሆን ነው። ለእናንተ በጣም ደስ ብሎኛል። ሁሌም ከጎናችን ስለምትቆሚ በጣም አመሰግናለሁ። እሺ ማያ። እሺ ውስጥ ስራ አለኝ፣ ከፈለግሽኝ ጥሪኝ። እሺ የታባሽ አሁን ገብተሽ ተነፋረቂ። እኔ እንደሆነ ጥይት የመተኮስ ጀምሬያለሁ። ሞኝ
ደህና አይደለሽም እንዴ? ደህና ነኝ ሰለኝ። ትንሽ ራሴን አሞኝ ነው። አታስብ ይተወኛል። እኔ የምልሽ ሂሩቴ ያስጨነቀሽ ነገር አለ እንዴ? አረ የለም። ለምን ጠየከኝ? አንቺ እንዲህ በተደጋጋሚ ራስሽን የሚያምሽ ስትጨነቂ እኮ ነው። ምናልባት ያስጨነቀሽ ነገር ካለ ብዬ እኮ ነው። አይ አይደለም። አንተ ብዙ አትጨነቅ። የኔ ውድ ሚስት የልጅሽ ጉዳይ እንዳስጨነቀሽ አውቃለሁ። ምን? የምን ልጅ ማለቴ? እንዴት? ቆይ ምን ሆነሽ ነው ሂሩቴ? ለሮዛ ሰርግ አልነበር እንዴት ተጨነቅሽው? አዎ ማለቴ መጨነቄን እኮ እንዳታቀብኝ ብዬ ነው። ተጨነቅ ያስጨነቅኩ አይደል? በጣም ይቅርታ ሰለኝ። አሁን ትንሽ ራሴን ስለማመኝ ልተኛ። ማያ ምን ሆነሽ ነው ማያ? ያልኩህን እየፈጸምኩ ነው። አልገባኝም። ምኑን ነው የምትፈጽሚው? በቃ እኔ እናንተ ጓደኛሞች መሆን ምንችል አይመስለኝም ኪሩ። ሮዛ ስለምትናደድ? ሮዛ እህቴ ነች ኪሩ። እኔ እሷን ማስቀየም አልፈልግም። ማለቴ ያው መወለድ ቋንቋ ነው። ደግሞም እኮ እድሜም ቢሆን ብዙም አንራራቅ። ማያ እኔ እና እሷ እኮ ምንም ነገር የለንም። ለምንድን ነው እንደዚህ የምትሆኚ? አዎ ኪሩ፣ ግን በቃ እኔ ሰለቸኝ ጭቅጭቅ ነው። በጣም ሰልችቶኛል። ማያ ያለሁበትን ሁኔታ አንቺ እንኳን ተረጅኝ። አውቃለሁ፣ ግን ሮዛ ለሰርጓ እንኳን ሚዜ እንደሆን መርጣኛለች። ምን ሚዜ? አዎ እሷ መቅረብ እየፈለገች እኔ መግፋት አልፈልግም። እኔን ግን እየገፋሽኝ ነው። በጣም አዝናለሁ። ይቅርታ አድርግልኝ። ምን እየቀለድሽብኝ ነው? እኔ ነኝ አንተ ላይ የምቀልደው? ቆይ እንዴት እንደዚህ ታስባለህ? ስለዚህ ስራሽን ስለምታውቂ በቃ ዝም በይኝ ነኝ። ቆይ ለምንድን ነው እኔ ነገሮችን በማስተካከልበት ሰዓት ችላ እያልከኝ ያለኸው? ማያን ሚዜ ትሆኛለሽ ያልሻት ነገር ወጥመድ መሆኑን ማላቅ ነው እንደሚመስልሽ? ኡፍ አንተ ደግሞ መለወጤን በቃ አታምንም አይደል? እኮ በዚህ ፍጥነት የመጣ ለውጥ። ለመለወጥ ዝግጁ ከሆንክ እኮ ቀላል ነው። በአንድ ሰዓት በአንድ ሰከንድ መለወጥ ይቻላል። አረ እባክሽ እንዲህ እያልሽ ሌሎቹን አታያቸው። እኔን ኪሩቤልን ግን እንደዚህ አታታልኝ። ችግር የለውም፣ እስከምታምነኝ እጠብቅሃለሁ። በነገራችን ላይ ቼክአፕ ማድረጊያ ጊዜ ደርሷል። አብረን እንድንሄድ ታዲያ መቼ ይሁን? ጤነኛ አይደለሽም እንዴ? እኔ አልሄድም። እንዴ ምን ሆነ ነው? ይጠረጥሩናል እኮ አብረን ካልሄድን። ታዲያ እኔ የፈለኩት እሱን አይደል እንዴ? ደጋግሜ ልጄ እንዳልሆነ ተናግሬያለሁ። እባክህ አንተ ደግሞ ሁለታም መቼ ማረሳው? አይሆንም አልኩሽ ሮዛ፣ ድራማውን አቁሚ።
አመመሽ እንዴ? ያሳመምሽኝ አንቺ ነሽ። እኔ ደግሞ ምን አደረግኩ? ልጅሽ ሆን ብላ እንደዚህ ማድረጓን እያወቅሽ እንዴት ለኔ መቆም ይከብድሻል? ሮዛ እንደዚህ አይነት ልጅ አይደለችም። ልክ ነሽ። እኔ ነኝ አይደል ክፉና ማልፈለግ ልጅ? እባክሽን የኔ ልጅ እንደዚህ አትበይ። እያሳመምሽ ነው። አንቺ እንደዚህ ሆነሽ ማየቱ በራሱ እንቅልፍ ነስቶኛል። አይ እንደሱ አልመሰለኝም እማዬ። ግን እባክሽ እናቴን ላሳክምበት ብር ስጪ። ግራ ገባኝ እኮ። ምንም ግራ የሚገባ ነገር የለም። በቃ ገንዘቡን ስጪ። እንደሱ በቀላሉ እኮ ማድረግ አልችልም። ልክ ነሽ። ቀላሉ ነገር ወልዶ መጣል ነው። ማያ እንዴት ነሽ? መድኃኒት ያደረግሽላት እንዴ? አዎ አላደረገችልኝም ጋሼ። ከቻሉ እርሱ ያድርጉልኝ። ምን ነው ሂሩት፣ ለምን እስካሁን አላደረግሽላት? መድኃኒት እየፈለግኩ ነበር። በቃ አንቺ ውጪው ነው፣ እኔ አደርግላታለሁ። እሺ ኪራዬ አንተንም ስላስጨነኩ ስለተጫንኩ በጣም ይቅርታ አድርግልኝ እሺ? በጣም ጨንቆኝ ነበር። ብታይ ግን አሁን በጣም ቅልል ብሎኛል ስለነገርኩሽ። ገና ከዚህ በላይ ይቀላል።
ብዬ ላሳምናት ይገባል። ምንድን ነው የኔ ልጅ እንደዚህ አጠፈሽ የጠራሽኝ? እማዬ ቼክአፕ ቀጠሮ እኮ ደርሷል፣ መሄድ አለብኝ። እና ምን ችግር አለው ልጄ? ትሄጃለሻ። ኪሩቤል አብሬሽ አልሄድም አለኝ። እና ኪሩ እምቢ አለሽ? አዎ እማዬ። እኔ አንቺን ምናልባት ሮዛ አስገድዳሽ ከሆነ ብዬ ነው። ያው ትንሽ ሮዛ ችኩል ናት አይደል? ለእኔ አስበሽ በጣም ነው እሺ የምታሳፍሪው። አምናለሁ ኪሩ፣ ግን ደግሞ አንዳንድ ነገሮች ዝም ብሎ ቢቀመጡ ይሻላል። እንደው በቃ ዝም ብሎ ከፍቶኝ ነው ካልሽሽ። እንዴ ከኔ ከሰለሞን እንዴት ያመልጣል? እንደ አባት ቀርቤው ሳወራው ሐሳቡን ወዲያው ነው የቀየረው። ሮዚ እንዴት መጣሽ? የምትፈልጊው ነገር አለ? አይ የምፈልገው ነገር የለም፣ ግን ያው አሁን ጓደኛሞች ነን የለ እያንዳንዱ ነገር እኮ ላንቺ መጥቼ ማውራት ስለሚያስደስተኝ ነው። በቃ ዝም ብሎ ይቅርታ አድርጊልኝ ማለት ላንቺ በጣም ቀላል ነው አይደል?